አንቀንቅናም አንመላጣ አንተ ሰው ፈንጂ አንተ ያገኛለሁ እኔ እዚህ ካርሎስ ነህ ፀጉርን ተላይተ እኔ ጋር ሙድን ትሰራብኛለህ ሙስጣፊ ትሆንብኛለህ እኔ ጋር እንገናኛ ጀመር ፀጉር ማሳጠር ተከልክሏል ሲጀመር ማለት ነው በብርጭቆ ነው መፈቀፍቀልህ ሞሮኮ ባይሆን በጣም መሰለኝ ዞሮ መግቢያው ጭራሮ ነው አባቴ አሁን ኦሊሴ ከዛንሽ ነው የሚያቀጥልልሽ እናቴ እኔ ለምን ዋሻለሁ አላህ ሱብሃነሁ ወተዓላ ይርዳሽ እንግዲህ ያለዛ ባቢ አባቴ በጠቅም ነው የሚወፈርልህ እያልኩ ነው በቃ ፈጣሪ ይርዳችሁ ምን ማድረግ አልችልም እኔ አይ ሞሮኮ በስመ አብ ሲያስቀኑ ማለት ነው ለማንኛውም ካናዳን ጥላ 8 ውስጥ በዓለም ዋንጫው እንግዲህ መግባት ትችላለች ምንም የሚገርም ነገር የለውም ያለፈው 2022 የኳታሩ ዓለም ዋንጫ ላይ 4 ውስጥ ገብታ በፍራንስ ነበር የወደቀችው ማለት ነውና በጣም ኤክስፒሪየንስ ናቸው ላይክ ፈርስት 20 ሚኒት ምናምን ካያችኋቸው ካናዳዎች በጣም አሪፍ ፕሬስ እያደረጉ ነበር ኮምፓክት ለመሆን እየሞከሩ ነበር በጣም አስቸግሯቸው ነበር ማለት ነው ግን ከባዶች ናቸው ያን አዳፕት አደረጉት ምናምን አይዘዲን ኡናይና ኢብራሂም ዲያዝ መሃል ሜዳው ላይ በቃ ሚገርም ዶሚናንስ አሳይቷል ማለት ነው ከዛ በኋላ ኡናይ የጊሮናው ሚድፊልደር ማለት ነው ሁለት ጎሎችን አስቆጥሯል ግን ለሐኪሚ ግን ቃል የለኝም በቃ የሞሮኮ አሁንም በቃ የሞሮኮ ኒኩለር በለው ማለት ነው እንደ ኒኩለር ዌፐን ነው እየተጠቀሙት ያሉት ሐኪሚ በፊትም ቢሆን የትራዲሽናል ራይት ባክ ምናምን አይደለም እንደ ኤክስትራ ዊንገር እያገለገለ ነበር ዛሬም እና በደንብ ኦቨርላፕ ያደረገ ነበር የሚገርመው ኢቭን ወደ መሃሉ ላይ እየገባ ነበር እና መሃል ሜዳውን በደንብ ፕሮቴክት ያደረገው ነበር በቃ እኔ በጣም ትልቁን ተጽዕኖ የፈጠረው እሱ ነበር የካናዳዎቹን እነሱ ሌፍት ሳይድ በቃ ብጥብጥ አድርጎታል ማለት ነው ምንም አይነት ካያቸዋቸው አሪፍ ሲጫወቱ የነበሩ ቲም ከዛ በኋላ ምን እንደሚያደርጉ ዲሲሽኖቻቸው በሙሉ በጣም አስቂኝ ሆነው ነበርና የሐኪሚ ስራ ነው ብቻ ስለዚህ ጨዋታ ብዙ ማለት ይቻላል ለማንኛውም ቁማራችን ግን እንደቀጠለ ነው ቲጂ ቻናላችን ላይ ያልተቀላቀላችሁ ሰዎች ተቀላቀሉ እየተበላ ነው እንደ ጉድ አዲስ ነገር ደግሞ አለ አዲስ ያበደ የውጭ ድርጅት እሱንም ግቡና ቼክ አድርጉት ማለት ነው ስትመዘገቡ ብር እየሰጠ ነው 500 ብር ሁለተኛ ስታስገቡ እንደ 350 አራተኛ ህግ አለው ዮርዳ 99 ቲጂ ቻናል ላይ ዮርዳ 99 ነው ግቡና ተመዝገቡ ማለት ነው ቼክ አድርጉት አትሊስት ከ22000 በላይ ተከታይ ያለው ቻናል ለኔ ቻናል ይመቻችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ማይ ፋሚሊ ቢስሚላህ ሞሮኮ እኛን አፍሪካኖችን ማኩራት ቀጥላለች በዚህ ዓለም ዋንጫ ካናዳን አሸንፋ ማለፍ ይችላልች ቪዲዮን ኮፒ ሊንክ ሪፖስት ላይ ከማድረግ ጀምሩት ካናዳ እድሉን መጠቀም አልቻለም ከረፍት በፊት ጥሩ ሙከራዎች ያገኙ ነበር በርግጥ ያሲን ቦኖ በጣም እየመለሰባቸው ነበር ግን ከረፍት መልስ ሐኪሚና ጓደኞቹ አሰልጣኙ በርግጥ ትልቁን ስራ ሰርቷል ብዬ አስባለሁ ይሄ ጎል ሲቆጠር በተለይ ሐኪሚ ትልቁን የጭንቅላት ስራ ሰርቷል ብዬ ነው ማስበው ሁለተኛ ጎል ኢብራሂም ዲያዝ እኔ በዛ ዓለም ዋንጫ በጣም ደክሞብኝ ነበር ዛሬ በጣም ይተሻለ ነበር አሲስቱን እሱ ነው ያደረገው እንግዲህ ሆነ ሁለቱንም ጎሎች ነው ያስቆጠረው ሞሮኮ በጣም ነው ለየቡድኑ በቃ ካውንተር ከተፈለገ በቢልድ አፕ ፓስ ያደረጉ መጫወት ይችላሉ በሎቦልክ መጫወት እኔ በጣም ነው የገረመው ለሁሉ ለተለያዩ ቡድኖች የተለያየ ሲስተም ይዘው ነው የሚገቡት ከኋላ ማዝራዊም አለ እኔ ሐኪሚ በርግጥ አሁን እዚህ እንደ ማጥቃቱ እንደ ፒኤስጂ አልሆነም ያ የሆነበት ምክንያት ይመስለኛል ያው ቡድኑን እሱ ነው የቡድኑ ጭንቅላት እሱ ነውና እንደዛ ነፃነት አይኖረውም ብዙ እንደ ፒኤስጂ በነፃነት ልጫወት ቢል አይመችም ያ ስለማይፈቅድለት ነው እንጂ እንደ ፒኤስጂ ብናየው ከተሻለ ይሆናል ብዬ አስብ ነበር ግን ሞሮኮች የሆነ በቃ ማይንዳ የአፍሪካ ቡድን አይመስሉም በቃ ከዛ ከፍ ያሉ ናቸው ሌቭላቸው በጣም ከፍ አሁን 2-0 ማን ያስቆጥሩ ራሱ አትሰጋም አሁን እንደነ ሴኔጋል ምናምን ስጋት አይገባምና በደረጃቸው በጣም ከፍ ያለ ነው እንግዲህ በአስገራሚ ሁኔታ ማለፍ ችለዋል ደስ የሚል ነበር ጨዋታው እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ አፍሪካዊዋ ዋንጫ ልትበላ በዚህ መድረክ ላይ የምትችለው ሀገር ይቺ ሀገር ነች የምሬ ነው የምላችሁ በደንብ ማለት ነው ይሄንን ዋንጫ ማሳካት የምትችለው ሞሮኮ ነች አፍሪካዊ ሆና ማለት ነው 3-0 አዘጋጇን ካናዳ በእንደዚህ አይነት ሁኔታ ማሸነፍ ማለት እንደ ቀልድ እንዳትመለከቱት ያጀማ በከባዱ ሞሮኮ እየመጣች ነው አምና አራተኛ ሆና ነው የጨረሰችው ዘንድሮ ወይ ፋይናሊስት ሆናለች ወይ ደግሞ የዋንጫው ባለቤት ሆናለች በእርግጠኝነት ነው መነግራችሁ ጀማአው ሞሮኮ አፍሪካዊቷ ብርቅዬ ሀገርን ማለት ነው በትልቁ ጠብቋት ምትለይ ሀገር ነች በዚህ ጨዋታ ላይ ማለት ነው ሞሮኮ ሙሉ ለሙሉ ዶሚኔት አድርጋ ነው የነን ጨዋታ ማሸነፍ የቻለችው ካናዳ ጥሩ ተፎካካሪ ነበረች አዘጋጆቹ እንግዲህ የሚረግፉበት ሰዓት ደርሷል እንደ ጉድ እየረገፉ ይገኛል ጀማአው ለማንኛውም ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ የማታውን ጨዋታ እንግዲህ ፈረንሳይ ታሸንፋለች ቀጣይ ማንን እንጠብቅ ነው ግብጽ ብትመጣ ይመስላችኋል እኔ አይመስለኝም ማኔ ይመቻችሁ
አቦ ይሄ ሞሮኮ ቲም ይለያል። የሚገርሙ ናቸው። ካናዳን 3-0 አሳምነው ወደ ኳርተር ፋይናል ገብተዋል። 8 ውስጥ ገብተዋል። አባቴ ይችላሉ። ከ8 ቲሞች ውስጥ አንድ አፍሪካዊት ሀገር አግኝተናል። ሞሮኮ ግብጽ ከአርጀንቲና ነው። ምን ሊፈጠር እንደሚችል አናውቅም። ነገር ግን ሞሮኮች ኡናሂ 8 ቁጥሩ ይችላል። ብራሂም ዲያዝ ዋው! በዚህ ቶርናመንት ላይ ምርጡ ተጫዋታቸው ሳባሪ እንግዲህ ተጎድቶ ወጥቷል 22ኛ ደቂቃ ላይ። ነገር ግን ችግር የለውም ኡናሂ አለ። ኡናሂ 2 ጎል አስቆጥሮላቸዋል። የሚገርም ቲም ነው ሞሮኮ ሌትስ ጎ 2022 ላይ 4 ውስጥ ገብተዋል። አሁን ግን ዘንድሮ ዋንጫ ነው አባ ለዋንጫ እንጠብቃቸዋለን። ለዋንጫ ይሄ ቲም ኮስተር ያለ ቲም ነው። አሰልጣኛቸው ከዩ20 የመጣ ነው። የሚገርም አሰልጣኝ ነው። ቲሙን አቀናጅቶታል። የሚገርም ቲም፣ የተሟላ ቲም ነው። ብቻ መልካም እድል። ከአፍሪካ አንድ ኮስተር ያለ ቲም፣ አንድ ቆፍጠን ያለ ቲም አግኝተናል። ሞሮኮ ሌትስ ጎ ሞሮኮ። እኔ እውነትም እንደሚሉት እነዚህ ሰዎች አፍሪካዊ ምናምን አይደሉም እንዴ? ማን እንዴ ምንድነው እንደዚህ መሮጥ 90 ደቂቃ አይደክማቸውም? ኧረ ላሽ እኔ ብቸኛው የአፍሪካ ሀገር ቴምፖ ጠብቀው 90 ደቂቃ መጫወት የሚችሉት እነዚህ ሞሮኮዎች ናቸው። ኦናሂ የሚባለው ጀለስ 2 ጎል ብሬስ ማለት ነው። ኧረ ላሽ እኔ ይኸውልህ ካናዳ በሀገራቸው ነው እየተጫወቱ ያሉት፣ ግን ጉዳያቸው አይደለም። ሞሮኮ በሀገር ሆንክ ከየት መጣ ምናምን አይጠይቁም። ጠቅ ላሽ ቀጣይ ያው ፍራንስ ነች። አደራ እንግዲህ ገባሻ እዛው አስታስቀሪልናለች ማለት ነው። እንደዛ ነው። እኛ ግን የሚገርመው ነገር ፈርስት ሃፍ ከአንድ ጎል በላይ አይቆጠርም ነበር ያልነው። የሚገርመው ነገር ምንም ጎል አልተቆጠረም። ገባህ? ትኬታችን ላይ ዛሬም ለተከታታይ 6ኛ ጊዜ ልናሳካ ነው መሰለኝ። የፈረንሳይ ጨዋታ ላይ 2 ጎል የሚቆጠር ከሆነ ቡም ቴሌግራሚ ባይር ያለ ተቀላቀል። እሱም ብቻ ነው የምችለው። ይቻማችሁ። ይሄንን የዓለም ዋንጫ ሞሮኮ ሳትጠበቅ ልታነሳው ትችላለች። ሀቢቢ የምሬ ነው። እስኪ እናንተ አንድ ምክንያት አስቀምጡልኝ ላታሳካበት የምችለው ማለት ነውና የዛሬውን ጨዋታ ካያችሁ የካናዳን ጥንካሬ በደንብ ማየት ትችላላችሁ። ስፔሻሊ ፈርስት ሃፍ ማለት ነው። ካናዳ ላይክ ዊርድ ነበሩ። የምሬ ነው የምላችሁ። በጣም በሃይ ኢንቴንሲቲ ነበር ፕሬስ ያደርጉ የነበሩት። ስፔሻሊ ፍላንኩን ማለት ነው ዊንግ ላይ ፕሬስ ያደርጓቸው ነበር፣ ኳስ ይዘው እንዲያወጡ እና ሀኪሚ ማለት ነውና ኢቨን መሀል ላይ ሁሉ በደንብ ነበር በኢንቴንሲቲ ነበር እንትን ሲሉ የነበሩና ትልቁ ጥፋታቸው ካናዳዎች በዛ መቀጠል እንደማይችሉ ያውቁታል። ሰከንድ ሃፍ አይታችኋልና በዛው ፈርስት ሃፍ በዛው ኢንቴንሲቲ ግብ ማስቆጠር ይገባቸው። ማስቆጠር ቢችሉ ጨዋታው ሌላ ፊት ሊኖረው ይችል ነበርና የኦናሂን 2 ጎሎች አይታችኋል። ማለት ኢንዲቪጁዋል ጸዴ ተጫዋች ነው ሲጀመር ማለት። ከዛ ውጭ ግን ሞሮኮ በጣም የተሟላ ቡድን ነው። በጣም ከምታስቡት በላይ በጣም የተሟላ ቡድን፣ ልምድ ያለው ቡድን እና ከየትኛውም አሁን እያየናቸው ካላናችሁ ፍራንስ ካልሆነበት ፍራንስ ባይፋር ከሁሉም የተሻለ ነው። ከዛ ውጭ ሌሎች ጋር ምንም ያነክል ልዩነት አላየሁባቸውም ሞሮኮዎች ማለት ነው። ሀቢ በጣም ጎበዝ ናቸው። እንደ ቲም ነው የሚጫወቱት። የዲሲፕሊን እንደሆነ ቡድን ነውና ካናዳ ግን እኔ ጠንካራ ቡድን እንደሆነ ነው የተረዳሁት። ስፔሻሊ ፈርስት ሃፍ የነበራቸው ፐርፎርማንስ በጣም ብቻ ሲናንተ ኮሜንት ላይ አስቀምጡልኝ። እኔ ግን የተመቸ ጨዋታ ነው ሀቢ ይሄ ጨዋታ። ሞሮኮን ያላችሁ የታለ እጃችሁ? እስቲ ለአፍሪካዊቷ ጀግና ሀገር አንዴ ዋው! አንድ ቀደቁት ነው የምልህ 3-0። አቤት እንዲቻላል ካናዳን ቅጥቅጥ ተመልከቱ። ኡናሂ አረ በስመ አብ! ይህን ተጫዋች ኡናሂ 2 ጎል ያስቆጥረው ባይዜ እኔ የትኛውም ክለብ ይሁን ፕሪሚየር ሊግ ላይ ይሄንን ተጫዋች ማየት አለብን። ኡናሂን የትኛውም ክለብ ይሁን ፕሪሚየር ሊግ ላይ ማየት ያለብን ተጫዋች ነው። ስለ አዮብ ቦአዲ ብቻ ነው የሚወራው፣ ስለ ታዳጊው ተስፈኛ ስለ 18 ዓመቱ ቃላት የለኝም ለሱም። ግን ይሄ ተጫዋች እንዴት አባቱ ነው የሚችለው? ሁሉም ቦታ አለ። አጥቂ መስመሩ ሚድፊልደሩ አረ በስመ አብ ዋው እና ማለት ነው። ሞሮኮ ግን ቃላት የለኝም። ብሶት የወለደው የሞሮኮ እሳተ ነበልባል ብሔራዊ ቡድን ምንድናችሁ? ከፖርቱጋል ቀጥዬ የኢራን ደጋፊ ነበርኩ። ኢራን መንገድ ላይ ጥላኝ ሄዳለች። ስለዚህ የሞሮኮ ነኝ። አንገናኝም አይደል? እርስ በራስ ከ4 ዓመት በፊት ያስቀየማችሁትን አልረሳሁትም። ዘንድሮም አለን። አፍሪካዊ እኮ አትመስሉም። በሰላም ነው ይመቻችሁ። ብቻ ግን ሞሮኮ አፍሪካን በክብር ስላስጠራችሁልን ትክክለኛ አፍሪካ ተወካይ ስለሆናችሁ እንኳን ደስ አላችሁ። እናመሰግናለን። በትክክል ሪፕሬዘንት ስላደረጋችሁን። ምርጥ 8 ውስጥ ገብቷል። ካናዳ 3-0 ጽድት አድርጎ ነው ያሸነፉት። የሚገራርም ጎል ነበር ያገቡት። ጌሙንም በቃ ልክ እንደ ማለት ነው ትክክለኛ ሱፔሪየር ቲም ኮንትሮል አድርጎት ነው የወጡት። በቃ ጌሙ ማለት ነውና
ሞሮኮ ናት ትክክለኛ አፍሪካ ተወካይ ሲጀመር ማለት ነው። እኔ እንደውም አሁን አፍሪካ ሻምፒዮን ብትባረሱ አይደብረኝም። የምሬ ነው። መጀመሪያ አካባቢ እንቋጥርባታለን ምናምን ተባብለን ነበር። ያው ብዙ ጊዜ አፍሪካ አይደለም ምናምን ይላሉ በሚለው ማለት ነው። ግን ትክክለኛ አፍሪካ ተወካይ ሞሮኮ ነች በዚህ ሰዓትና 8 ውስጥም ገብታለች እና በጣም ትልቅ ታሪክ ነው። እንግዲህ አምና 4 ላይ ወደቁት ታስታውሳላችሁ እና አሁንም እዛ ደርሰዋልና ምን ያህል የሞሮኮ ኳስ ከአፍሪካ አንድ ደረጃ ከፍ ብሎ ከአውሮፓዎቹ ጎራ እንደተቃረበ ማየት ትችላላችሁ እና የምሬ ነው። በጣም ነው ያከሩ። ለማንኛውም ካናዳ 3-0 አሸንፏል። ጽድት ያለ ማለት ነው። በቃ ሀኪሚ ደግሞ እንዴት በቃ ይህን ቲም እየመራ ደስ ሲል እንደዚህ አይነት ማለት ነው። ጀግና ሰው ነው። ለማንኛውም ወደ ቀጣይ አልፏል። ስለ ሞሮኮ የተሰማችሁ ከታች ጻፉልኝ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ፈረንሳይ ደግሞ 6 ሰዓት አለች። አብረን እናያለን። ይበጫ ሞሮኮዎች አፍሪካ አይደለንም ምናምን ሲሉ ይደብርሃል። ማን ስለሆንክ ነው የሚደብርህ? እግዚአብሔር ቢሉስ ይፈረድባችኋል ወይ? እንደዚህ አይነት የአፍሪካ ቲም ተመልክተናል ወይ? እንደ እግዚአብሔርን እንዳለ የአፍሪካ ቲሞች ሲምቦጃቦቹ፣ ሞሮኮ ግን እኔ ወንድ ነኝ ማንንም አላዳምጥም ነው ያለችው። አዘጋጁ ሀገር ካናዳ ማለት ነው 3-0 ሰከንድ አፍ ብቻ ነው 3 ጎል ያስቆጠረችውና በጣም ነው የምትችለው። ከሚገራርሙ 3 ጎሎች ጋር ጎሎቹ 3ቱ ሌላ ሌቭል። እግዚአብሔር ምን አይነት ጎሎች ነው የተቆጠሩት? በተለይ ይሄ ኦናሂ ነው ምናምን የሚባለው ተጫዋችም በቃ ሁለት የሚገራርሙ ጎሎች፣ የመጨረሻው ጎል ሌላ ሌቭል። ምንድነው እየተመለከትን ያለን? ካናዶች በጣም ብዙ ሙከራዎችን አድርገዋል፣ ግን ምንም። ሞሮኮ ሰከንድ አፍ 3 ጎል በዚህ ጥሎ ማለፍ ስትቲም እየተጨነቀበት ባለው ቀጣይ እንግዲህ በእርግጠኝነት ፈረንሳይ ታልፋለች፣ ከፍራንስ ጋር ነች። ያው የሚገርም ጨዋታ እንመለከታለን። እስቲል ፍራንስ ታልፋለች። ምንም ይሄ ኦቢየስ የሆነ ነገር ማለት ነው። የሚገርም ጨዋታ ግን እንደምንመለከት ምናምን ግልጽ ነው ማለት። ከሞሮኮ በተሻለ መንገድ የአፍሪካን እግር ኳስ ፕሮሞት ለማድረግ የተሻለ ቡድን አለ ብዬ በፍጹም ነው የማላስበው። እግዚአብሔር ማለት ጥሩ የአፍሪካ ቡድኖች አሉ። እስቲል በዚህ ዓለም ዋንጫ የተመለከትናቸው እና ኬፕ ቨርዴን ትናንትና አርጀንቲና እንዴት እንደፈተነቻት ተመልክታችኋል። ሴኔጋል ጭራሽ መውደቅ የሌለባት ቡድኖች ምናምን፣ ነገር ግን ሁሉም ነገር አላቸው እነዚህ ቡድኖች ማለት ነው። ሞሮኮዎች ሁሉም ሜንታሊቲ ኤቭሪቲንግ ሞሮኮዎች አላቸውና በጣም ነው የሚችሉት ማለት ነው። በጣም እኔ እግዚአብሔር ብዙ ርቀት እንዲጓዙላ ተመኘውላቸው። ብራሂም ዲያዝ ኢቭን ማለት ነው በባለፈ በአገሩ ልጆች ሲዛትበት እንገላለን ምናምን ሲባል የነበረው ልጅ 2 አሲስቶችን ማድረግ ችሏል ዛሬ ማለት ነው። ልጁ ብዙ ጊዜ ካያችሁት በማድሪድ ቤት ኢቨን ማለት ጎሎች ላይ አሲስቶች ላይ ያን ያህል ኢንቮልቭመንት የለውም፣ ግን ማለት የቲም ፕሌየር ነው በጣም የሚችል በተለይ ለሀገሩ ሁሉ ነገሩን የሚሰጥ ምናምን አይነት ተጫዋች ነው እና ብቻ ሞሮኮ ሌላ ሌብል ማለት ነው። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ፎሎ ማድረግ እንዳይረሳ። ይመሻሹ። ሞሮኮ እጠጣችኋለሁ እያለች በቃ ይጠጣዋል። አያዳምጡ። ብራሂም ዲያዝ ዝም ብሎ ያድላችኋል። ይሄን ኳስ ዝም ብሎ ነው የሚሰጣቸው፣ ያድላችኋል። እንደ ከረሜላ አልኩ ላጥላት ምንም አያዳምጥም። ያለፈው የዓለም ዋንጫ ላይ ሞሮኮ 4 ውስጥ ነው የወደቀችው። 4 ውስጥ ፈረንሳይን ስላገኘቻት እንጂ አትወድቅም ነበር። ፈረንሳይን 4 ውስጥ አገኘቻት፣ ወደቀች። አሁን ደግሞ 8 ውስጥ ገብታለች። 8 ውስጥ ማንን ታገኛለች? የፈረንሳይና የፓራጓይን አሸናፊ። ፈረንሳይን ካገኘቻት 8 ውስጥ ድጋሚ ትወድቃለች ማለት ነው። ምክንያቱም ፈረንሳይ ኤአይ ናቸው፣ ግን ሞሮኮ ፈረንሳይን እስክታገኛት ድረስ አትወድቅም። ይሄ ማለት ፈረንሳይ ለዋንጫ ከሆነ የምታገኛት ዋንጫ ድረስ ትደርሳለች ማለት ነው። በጣም ነው ያደነኳቸው። የሚገርም ቲም ነው የአፍሪካ ቲም። በቃ ትክክለኛ ማሳያ እነዚህ ናቸው። እንዲህ እነዛኞቹ አይደሉም። በቃ በኮንፊደንስ አይገሉህም እኮ ኳስ ነው አይደል? በኮንፊደንስ ትጫወታለህ። ከዛ በኋላ ምን ማለት እንደሆነ ትራንዚሽንንም አሳዩን ዛሬ። ምን አይነት ካውንተር አታካቸው ደስ ሲል ምንም በቃ ሴኔጋል ማድረግ ፈልገው ያላደረጉትን ነገር ሞሮኮ አድርጋ አሳየችን። በቃ ይሄን የተፈጠረው ነገር እውነት ለመናገር በጣም አሪፍ በቃ ምርጥ ጨዋታ፣ ምርጥ በቃ ቲም፣ በደንብ የሚገርም ብልጫ። ሳይባሪ ተጎዳባቸው። እስቲ የሚቀጥለው ላይ ደግሞ ማን እንደሚያስገቡ አናውቅም። ወይ ግን ኡናይ የሚባለው ተጫዋች ዛሬ ዝም ብሎ ሲያገባ ነበር። በቃ ይመቻቸው። ሮሎቨራችን ነገ በይፋ ይጀምራል፣ እንዳትቀሩ አስቀምጥላችኋለሁ። ሮሎቨራችን ሁለተኛው ዙር በነፃ ነው እንዳትረሱ። በዓለም ዋንጫው አፍሪካን እያኮራች የምትገኘው ሞሮኮ አዘጋጇን ሀገር ካናዳን 3-0 ግልብ አድርጋ ወደ ኳርተር ፋይናል አልፋለች ማለት ነው። የዚህን ጨዋታ አጀማምራ የተመለከተ ሰው ይደነግጣል። 1-2 ቀይማ እንመለከታለን ምናምን ነው የምትለው ማለት ኦሊቨር ወደ 6 ቢጫ ነው ገና ፈርስት ሃፍ ሁሉ የመዘዘው። ዝም ብሎ ይመዟል አበላሸብን ጨዋታችን ብዬ ነው። ኡናይ ባለፈው ሳወራችሁ ነበር አይደለ? 2022 ላይ ገና 22 ዓመቷ ምናምን እንደዛ ነው የነበረ። እንዴት ስታብድ እንደነበር ሉዊስ ኤንሪኬ ራሱ ያደንቃት አስታውሳለሁ ማለት ነው። እቺ 8 ቁጥሯ በቃ ሜዳውን ታካልለዋለች፣ ታብደዋለች፣ በዛ ማትዞርበት የለም ምናምን የሚላት ጀለስ
ናት ማለት። ዛሬ ደግሞ ቀወጠችው፣ 2 ጎል ያስቆጠረ። ያለፉት የምድብ ጨዋታዎች ላይ ሶስቱም ጨዋታዎች ላይ ጎል ያስቆጠረላቸው ሳይባሪ ገና በ22ኛው ደቂቃ ምናምን ነበር ተቀይሮ ይወጣባቸው ማለት እና እነሱ ይጨንቃቸዋል እንዴ? አንድ ሌላ 9 ቁጥር ይገባላ 31 ዓመቱ ይገባል። እሱም ጨራሽ መጨረሻ ላይ ጎል አስቆጥሯል። ብራሂም የሚገራርም ቆንጆ የ2 አሲስት አድርጓል። ኡናሂ ምን አይነት ድንቅ ተጫዋች እንደሆነ ዛሬ ደግሞ ጎል እያስቆጠረን ያስመለከተን ማለት ነው። መሀል ሜዳው ላይ ኮንትሮሉ፣ እዛ ጋር የሚጠላቸው የሚገራርሙ ሃይቦሎች ምናምን ጨዋታው ላይ የሚያደርገው እንቅስቃሴ ምናምን እንዳለ ሆኖ ዛሬ ድንቅ ጎል አስቆጥሮ እንዲያሸንፉ ያደረጋቸው። ሐኪሚ አንድ አሲስት አደረገለት፣ ብራሂም አሲስት። ብቻ በደ ነበር። ሞሮኮ እጠብቅሻለሁ ከዚህም በላይ እቺ አፍሪካን የምታኮራ ሀገር ዘንድሮ እየገሰገሰች ትገኛለች። አንተ ደግሞ ሼር፣ ኮፒ ሊንክ፣ ሪፖስት እያደረግ ገስግስ ማለት ነው። ይመች። እኔ የምሬን የምላችሁ እንደ አፍሪካዊ እንደ ሞሮኮ ብሔራዊ ቡድን አዝናኝ እግር ኳስ የሚጫወት በዛ ላይ ደግሞ የሚያጠቃ መከላከልን ታርጌት አድርጎ የማይገባ ቲም አይቻላቅም። ላይክ እንደ አፍሪካዊ ማለት ነው። ስንት ዓመታት ሙሉ የአፍሪካን እግር ኳስ አይተናል አይደል? ግን በሞሮኮ የእግር ኳስ ብሔራዊ ቡድን ልክ በዚህ ደረጃ ክፍት የሆነ ፉትቦል የሚጫወት የሚያዝናና ጎሎች የሚያስቆጥር ብሔራዊ ቡድን አይተን አናውቅም። የምድሬን ነው የምላችሁ። ሜቢ እኔ እንግዲህ አይቼ ላይሆን ይችላል ምናምን ነገር ግን እናንተ አይታችሁ ከሆነ እስኪ ንገሩኝ የተኛው እንደሆነ። ኤኒዌይ 3-0 በሆነ ውጤት ነው ዛሬ ያሸነፉት የካናዳ ብሔራዊ ቡድን። በአጠቃላይ ለካናዳ ብሔራዊ ቡድን እጅግ በጣም አሪፍ ስኬት ነው ምርጥ 16 ውስጥ መግባት። ምክንያቱም በሁኪ ጨዋታ ይታወቃሉ እንጂ በእግር ኳስ አይታወቁም ነበር። ሞሮኮ ግን አሳማኝ የሆነ ድል ነው የያዘችው። ባይዘዌ የኦናሂን ድንቅ ብቃት ዛሬ አይታችሁ ካላደነቃችሁ በጣም ነው የምትገርሙኝ ጋይስ ይኸውላችሁ። ራሂሚም እጅግ በጣም ድንቅ ነበረ። ምናልባት የሳይባሪ ጉዳት ክፉ እንዳይሆን ነው የምፈራው ጋይስ ይኸውላችሁ። ራሂሚ ተቀይሮ የገባው በሳይባሪ ነበር። ኤኒዌይስ እጅግ በጣም ፐርፌክት የሆነ ናይት ነው ያሳለፉት። ፈርስት ሃፍ ላይ ያን ያህል አዝናኝ አልነበረም ጨዋታው። የበለጠ ሞሮኮዎች ኦፕን ጌም ሆኖ ጎል እያስቆጠሩ ሲመጡ ነው አዝናኝ ሆኖ የተመለከትነው። የሳይባሪ ጉዳት እንደው መጥፎ አይሁን እንጂ ምናልባት ለፈረንሳይ ብሔራዊ ቡድን እስካሁን ከምገጥማቸው ብሔራዊ ቡድኖች የበለጠ ያው ዛሬ ፓራጓይን ታልፋለች ብዬ ነው እንደዚህ ምለው እንደማላፍን እርግጠኛ ነኝ ጋይስ በዚህ ንግግሬ። ሜቢ ልትፈትናት የምትችለው ሞሮኮ ትመስለኛለች። ከዚህ ቀደም ተገናኝተዋል እንደዚሁ 4 ውስጥ ለማለፍ። አሁን 2022 ላይ የነበረ ግንኙነታቸው ይቀጥላል ማለት ነው። ተከታታይ 2 ዓመታት 4 ውስጥ የሚገናኙበት ቻንስ ወደ 4 ለማለፍ የሚገናኙበት ቻንስ እንግዲህ ከፍተኛ ይመስለኛል በግሌ። ኤኒዌይስ የሞሮኮ እግር ኳስ በጣም አስደሳች ነው። ኮፒ ሊንክ ሪፖስት ሲደረግ የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ይመቻችሁ። እኛ አፍሪካ አይደለንም ምናምን ብለው እንዳይጨማለቁብን እንጂ እኛ በሞሮኮ እየኮራን አሁንም ቢሆን ሰፖርት እያደረገን ያለ ነው ሞሮኮ ነው። ዛሬም ሞሮኮ አሸነፋ እንግዲህ የአፍሪካ ኩራት ሆናለች። እንግዲህ 3-0 አዘጋጁን ሀገር ካናዳን በማሸነፍ ወደ ቀጣዩ ዙር ወደ 16 ተቀላቅላለች እና ቀላል የሚባል ነገር አይደለም። ትልቅ ስኬት ነው። በዓለም ዋንጫው በሁለት ተከታታይ ቶርናመንት ላይ እንግዲህ እስከ ሰሚ ፋይናል ለመድረስ ኳርተር ፋይናል ለመድረስ መሞከር ቀላል የሚባል ነገር አይደለም እና ቀጣዩ ተጋጣሚ ግን ከባድ ነው። የዛሬው ጨዋታ ፈርስት ሃፍ ትንሽ መጥፎ ነበሩ። ሰከንድ ሃፍን ቀለል ብሏቸው ነው ጎሎችን አስቆጥረው ማሸነፍ የቻሉት። አይሆፕ አይጨማለቁብንም። ኒማኛ ቪዲቼ ጫማ ሰቅሏል ያላችሁ ማን አልሰቀለም? ጫማ እዚህ ማዝራዊ ውስጥ ነው የሚኖረው ለሀገሩ ሲሆን ማ ወደ ጨዋታው ስንመጣ እንግዲህ ሞሮኮዎች ፈርስት ሃፍ ላይ ትንሽ አስደንግጠውን ነበር ኳስ መያዝ ቢችሉም፣ ነገር ግን በጣም በተደጋጋሚ ጥፋት ያጠፉ ካናዳዎችን ስፔስ የለቀቁላቸው በጣም ሲሞክሩባቸውና ያሲን ቦኖ በተደጋጋሚ ሲያወጣቸው ማይተን ነበር። ማዝራዊም እንደተለመደው የሚገርም ፐርፎርማንሱን ቀጥሎታል። ኒማንያ ቪዲቼ የትም አልሄደም ያልኳችሁ በምክንያት ነው። እዚህ ዓለም ዋንጫ ላይ ማዝራዊ ያሳለፈበት ያለው የዲፌንሲቭ አጭወት በጣም ይለያል። አንዴ ሴንተር ባክ ላይ ይገኛል፣ አንዴ ፉል ባክ ላይ። የት ነው የማይገኘው ዲፌንስ ውስጥ ነው የምትሉት ብቻ። ሐኪሚም እንግዲህ የሚገርም ቶርናመንቱን ቀጥሏል። 3ኛ ጎል ኮንትሪቢሽኑ ማግኘት ችሏል። ከዛ ውጭ ደግሞ ብራሂም ዲያዝ እየደነሰ ነው ለሞሮኮ እንግዲህ በዚህም በዛም እያለ እና 4ኛ ስቱ ላይ መድረስ ችሏል ማለት ነው። ኢስማኤል ሳይባሪ እንግዲህ ተጎድቶ ወጥቶ ነበረ። ሶፊያን ራሂሚ ነበር የተከሱ ከገባ በኋላ ራሂሚም እንግዲህ ሲያስጨንቃቸው ነበር። በስተመጨረሻም ደግሞ 98ኛው ደቂቃ ላይ ማግባት ችሎ ነበረ። ከዛ ውጭ ባለው ደግሞ አይዘዲን ኦናሂ ይህን ቶርናመንት ላይ እንደሚታወቀው እንግዲህ ጠፋ ብሎ ነበር። ብዙ ሙከራ አያደርግም። በቃ የሞሮኮን ሚድፊልዱን ባላንስ ለመጨመር ዲፖ ነው ነበር ሲጩት የነበረው እና አሁን ግን ለየት ባለ መልኩ ራሱ እንግዲህ አክሽን እየወሰደ እንዳያችሁት እንግዲህ ከሐኪም የተቀበለውን የመጀመሪያውን ከፍሪክ እንኳን እሱ ማስቆጣቸው ነበረ። ሁለተኛው ላይ ደግሞ ራሱ በተገኘበት እንግዲህ ቦክስ ውስጥ የተገኘበት መንገድ ለየት ይል ነበር። ብራሂም የሰጠውን ኳስ ቀርቅሮት ነበር ባህር የመጀመሪያው ራውንድ ኦፍ 16 ጨዋታ በዚህ መልኩ ተጠናቋል። ነገር ግን ስለዚህ ጨዋታ በደንብ ብዙ ማውራታችን በፊት የዓለም ዋንጫ ጉዳይ ድንገት ያመልጣችሁ ከሆነ በየትኛው በተለያየ ምክንያት እያንዳንዱ ጨዋታ እዚህ እንደመሰማመጣላችሁ ራሱ መጫ እንዳይረሳ ሀሳባችሁ ኮሜንት ያስቀምጣችሁ፣ ኮፒ ሊንክ ይደረግ። እናም ደግሞ ኮሜንት ላይ ቮት አስቀምጥላችኋለሁ። ያው ፍራንስ ያልፋል ብለን እንገምታለን ከፓራጓይ ጋር ኦብቪየስሊ እና እሱ ተከትሎ ፍራንስ እና ሞሮኮ የሚያደርጉት ጨዋታ ሞሮኮ ግን እድል አላት ብላችሁ አስባላችሁ? እንደዚህ አይነት ጥፋት እያጠፋው 3-0 ስለጨረሰ ሰው ምንም ላይል ይችላል። ግን ጨዋታው ለተመለከተ ሰው ምን አይነት ጫና ውስጥ መግባት እንደቻሉ በካናዳ አይተናል እና
እንደዚህ አይነት ጫና ካናዳ መፍጠር የሚችል ከሆነ ፍራንስ ደግሞ ምን ሊያመጣ እንደሚችል ታሳቢነት መክተት አለብን ብዬ አምናለሁ። እና እስቲ እናንተ ሀሳባችሁን ብቻ ቦት እያደረጋችሁ እና ለምን የሚለውን ብጽፉልኝ ደስ ይለኛል። አይላችኋለሁ። ሁላችሁንም እንቀጥል። ስለጨዋታው ማውራታችን እንቀጥል። እና ያ ጨዋታው እንግዲህ ያን ይመስል ነበረ። ፈርስት ሃፍ እንደነገርኳችሁ ካናዳዎች በጣም ሲያስጨንቋቸው ነበረ እና ማይክል ኦሊቨር ያው ዳኝነት ያው ታውቁታላችሁ ፕሪሚየር ሊግ ዳኞች እና እዚህ መጥቶ ደግሞ 8 ቢጫ ካርድ ነበር ዛሬ የመዘዘው። ቀይ ካርዱ ላይ ያለው ይመስል በጨዋታው አት ሳም ፖይንት ሞሮኮች በተለይ ፈርስት ሃፍ ላይ መረጋጋት አልቻሉ ነበረ። በተደጋጋሚ እያጠፉ በቃ ካናዳዎች የሞከሩባቸው ትንሽ ንዴት ይዟቸው ነበር። በተለይ ደግሞ ኮርነር ኦልሞስት 11 ኮርነር ካናዳ ያገኘው አይ ቲንክ በጨዋታውና በጣም ብዙ ኮርነር አግኝተው ካናዳዎች ያው ብዙ ሊጠቀሙበት አልቻሉም። ግን ጫናው ነበረ። ሞሮኮች ጫናውን ደግሞ ለመቋቋም ትንሽ ተቸግሮ ነበር አት ሳም ፖይንት እና እዛ ጋር ነው ጸብ ምናምን ያመጣው። ሀኪሚ ገፍትሮት ምናምን የጣሉበት ፓርት ማለት ነው እዛ ጋር እና ያ ከባድ ነበረ በፈርስት ሃፉ ዙሪያ። ፈርስት ሃፉ መታወስ የሚያስፈልግ ነበር። ሰከንድ ሃፍ ግን ሞሮኮች ሎኪን አድርገው እንደተጀመረ አይዘዲን ኡናይ በረከላቸው። አይዘዲን ኡናይ ራሱ ደገመው። ከዛ በኋላ ራሂሚ ደግሞ 98 ላይ እንደነገርኳችሁ ማስቆጠር ቻለ። ይህንን ተከትሎ ደግሞ ወደ ኳርተር ፋይናል ያልፋሉ ማለት ነው ሞሮኮች እና ቀጣይ ራውንድ ደግሞ እንደሚታወቀው የፓራጓይ እና የፍራንስን አሸናፊ ነው የሚወስዱት። ፕሮባብሊ ደግሞ ፍራንስ ነው ተብሎ ይገምታል፣ ያው በከፍተኛነት ማለት ነው። ፍራንሶች ግን እንዴት ማስቆም ይችላሉ የሚለው ጉዳይ እኔም ምላሽ የለኝም በዚህ ሰዓት ማለት ነው። በጣም አስቸጋሪ ነው የሚሆነው። በተለይ ደግሞ ፈርስት ሃፍ እንዳየ ነው ፍረስትሬትድ ሆነው የሚጮቱ ከሆነ እንደዚህ መጠቃት የማይወዱ ከሆነ ከፍራንስ ጋር ይሄ ነገር እንደሚያጋጥም እርግጥ የሆነ ነገር ነው እና ይሄ ነገር ካናደዳቸው በጣም ፍረስትሬት የሚያደርጉ ከሆነ ጨዋታቸው የሚያጡ ከሆነ ፍራንሶች ሊያስቀይሟቸው ይችላሉ ብዬ አስባለሁ። ሞሮኮ በጣም በእርጋታ ሰከንድ ሃፍ እንዳራምዳችሁ በጣም በእርጋታ ኳሱን ለመያዝ አለመፍራት እና ደግሞ ጥፋቶችን መቀነስ ከኋላ በተለይ ፓሲንግ ኤረር ምናምን በጣም በተደጋጋሚ አይተን ነበረ በሚገርም ሁኔታ እና አይናዊ ራሱ ማያጠፉት ሲያጠፉ አይተናል በመሀል እና ያ እሱን አስተካክላችሁ በጣም መግባት አለባችሁ። ፐርፌክት ኦልሞስት ሆናችሁ መገኘት ሊኖርባችሁ ይችላል ለፍራንስ እና ኢምፖሲብል ሲቹዌሽን አይደለም፣ ነገር ግን ፖሲብልም ደግሞ አይመስልም አሁን ካለበት አንጻርና ግን ሞሮኮች እርምጃቸውን ቀጥለዋል። ከፍራንስ ጋር ያሸንፋሉ አያሸንፉም? ፖል አስቀምጥላችኋል ኮመንት ላይ ቮት ማድረጋችሁ ዳርሱ። ያለማንጫው እንግዲህ ቅድም እንዳልኳችሁ ፕላስ ብቻ እንዳይረሳ እንዳያመልጣችሁ ማለት ነው። ኮፒ ሊንክ የሚደረግ ቪዲዮ ቀጥታ እስከነገናኝ ድረስ ይመቻችሁ። ሞሮኮ ካናዳን 3-0 አሸንፋ ወደ ኳርተር ፋይናል መቀላቀሏን ማረጋገጥ ትችላለች። ማን ሞሮኮ የአፍሪካ ናሽናል ቲም አመስልም ሲጀመር ማለት ነው። ተቸገረችም ጥሩ ሆነችም እያለፈች ወደ ኳርተር ፋይናሉ ገብታለች ማለት ነው። ካዘጋጅ ሀገሮች አንዱ የሆነችው ካናዳ በእርግጥ በዚህ ጨዋታ ላይ በጣም ጥሩ ፐርፎርማንስ ነበራት። ብዙ ሙከራዎችን ማድረግ ችለው ነበር ሞሮኮ ላይ። በተለይ ፈርስት ሃፍ ከሞሮኮ በጣም የተሻለች ነበረች የግብ ዕድሎችን በመፍጠሩ ረገድ ማለት ነው። ነገር ግን ሞሮኮ ጨዋታውን ማኔጅ በማድረግ በጣም አስደናቂ ውጤት ይዘው መውጣት ችሏል ማለት ነው። ሶስቱንም ጎሎች እንግዲህ ማግኘት የቻሉት 59ኛውና 82ኛ ደቂቃ ላይ በኦናይ አማካኝነት እንዲሁም ደግሞ 98ኛው ደቂቃ ላይ በብራሂም አማካኝነት እንግዲህ ማስቆጠር ችሏል ማለት ነው። ለሞሮኮ መጥፎ ነገር ከዚህ ጨዋታ ላይ የወሳኝ አጥቂያቸው በቅርቡ ከፒኤስቪ ወደ ባየር ሙኒክ ማቅናት የቻለው የሳይባሪ መጎዳት ነው። ምናልባት በቀጣይ ጨዋታዎች ከጉዳቱ አገግሞ መመለስ የማይችል ከሆነ ትልቅ ማጣት ነው የሚሆንባቸው ለሞሮኮዎች። ኤኒዌይ ግን ሞሮኮዎች በኳርተር ፋይናሉ የፍራንስና ፓራጓይን አሸናፊ የሚገጥሙ ይሆናል ማለት ነው። ስለዚህ ጨዋታ ያላችሁን ሀሳብ አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። ና ግባ እናውጣው አባቴ ግባ እናውጣው። አፍሪካ አይደሉ ምንም አይመለከተኝም አባቴ። ሞሮኮ ማለት የአፍሪካውያን ኩራት ነው እያሳየህን ያለው። በቃ አንተ ምን አይነት ጥይት የሆኑ ጎሎች ናቸው የገቡት? ከ16 አምጫዎች እየለጋ ሃፍ ታይም ሌላ ቲም፣ ሰከንድ ሃፍ ደግሞ ሌላ በቃ ዓለም ላይ ታይቶ ማይታወቅ አይነት ሞሮኮ ማለት ይሄ ነው። የዋንጫ ቡድን እንደዚህ ነው መጫወት ያለበት። ለማየት ያብቃችሁ። ይሄ ቲም የሆነ ነገር ያሳየናል። የሆነ ነገርን ይጠብቃለሁ አባቴ። ይሄ ቲም ምን እንደሆነ ታውቃለህ? ይርነቃቸውን ተሰማን ያከበረ ቲም ስለሆነ አፍሪካውያን ኩራት እስከሆነ ድረስ ልደግፈው ግዴታችን ነው አባቴ። በዚህ ልክ አንድ አፍሪካዊ ሀገር እኮ የለም አሁን 8 ውስጥ የሚገባ አባቴ። ብቸኛው ቲም ነው ሞሮኮ። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎውም እንዳይረሳ። ይቻ ማቻራዳ ልጆች ቢቻል ኖሮ ማለት ነው ሌሎቹ የአፍሪካ ብሔራዊ ቡድኖችን ሰብስበው የሞሮኮን አጨዋወት እያሳዩ እንዴት እንደሚከላከሉ እንዴት እንደሚያጠቁ ለነሱ ቁጭ ብሎ ማስተማር ነበረ ማለት ነው። ይህ የሞሮኮ ብሔራዊ ቡድን ምንም የሚወጣለት ነገር የለም። በመከላከሉ በማጥቃቱም እንግዲህ በጣም የተዋጣለት ብሔራዊ ቡድን ነው ማለት ነው። የምሬ ነው የምላችሁ። ፈረንሳይ አብዛኛው ተጫዋቾቿ አፍሪካዊ ናቸው ምናምን ተብሎ ይወራ የለ የነዚህም እንግዲህ ማለት ነው ዩሮፕ ነው ተብሎ ራሱ ቢወራ ራሱ በቃ እውነት ነው የሚመስለው ማለት ነው። የሞሮኮ ብሔራዊ ቡድን እንግዲህ ለተከታታይ ሁለተኛ ጊዜ እንግዲህ ለሩብ ፍጻሜ መብቃት ችላለች ማለት ነው። በዛሬ ጨዋታ ላይም እጅግ ድንቅ የሚባል እንቅስቃሴ ነበረ ያሳየችው። ያው ሳይባሪ ወጣ ቢባልም ግን ኡናሂ እኔ አለውላችሁ ብሎ እንግዲህ ሁለት ጎል አስቆጥሮ ታድጓቸዋል ማለት ነው። የሞሮኮ ብሔራዊ ቡድንስ በዚህ ዓለም ዋንጫ ምን ያሳየናል? ፓራጓይ ከፈረንሳይ አሸናፊ
ይገጥማሉ። በዚህ ሰዓት ለአፍሪካውያን ኩራት የሆነችው ሀገር ማነች ከተባለ ሞሮኮ ካናዳን አዘጋጇን ካናዳን ለጥ አድርጋት ወደ 8 የተቀላቀለች የመጀመሪያው ሀገር ሆናለች። እኔ ግን ሞሮኮዎች ግርም የሚሉኝ ማለት ነው በእያንዳንዱ የዓለም ዋንጫ ጨዋታ የተለያየ ተጫዋች ጽድት ያለ ብቃቱን ያሳያል። ዛሬ ኢናሂ ያሳየው ብቃት ማለት ነው አቤት 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 ምቶቹ እንዴት አባቱን የሚያምሩት። የመጀመሪያው ጎል የሐኪሚ ብቃት ሐኪሚ ጸድ አድርጎ ሰጠው፣ እሱም ቦታው ላይ ተገኘ። የሚገርም የምትመታ ገራሚ ጎል። ሁለተኛው ኢብራሂም ዲያዝ በለው እናንተ ሞሮኮዎች ማለት ነው እንዲህ በቃ ቀለል አድርገን የምንገምታቸው ግን ጽድት ያሉ ለሀገራቸው ሟች የሆኑ ተጫዋቾች ናቸው ያሉትና ሞሮኮ 8 ውስጥ ገብታለች። ቀጣይ ያው መቼም ኪሊያን ምባፔን ነው የምታገኘው እና እሱን ማስቆም ትችላለች ወይ ነው የእናንተ ሐሳብ? ሞሮኮ የት ትደርሳለች? ለዓለም ዋንጫው እስኬት ድረስ ሞሮኮ ትጓዛለች ብላችሁ ታስባላችሁ? እስቲ ሐሳብ አስተያየታችሁን ኮሜንት ላይ ይመቻችሁ። በዚህ ሰዓት ላይ ሁላችንም መስማማት ያለበት ነገር ቢኖር አፍሪካን የምትወክለው ሀገር ሞሮኮና ሞሮኮ ብቻ ናት። ገባ? ይኸው ተግባሯን ደግሞ ማየት እንችላለን። ኔዘርላንድን አሸነፈቻት። እሷ አልበቃ ብሎ ደግሞ ይኸው ካናዳ ምን አይነት ፐርፎርማንስ ነው የሚያሳዩት? ባይዘው እኔ ፈርስት ሃፍ ላይ ሞሮኮን አልጠበቅኳትም። በቃ የሚሰሩት ስህተት ያናዳል። ነገር ግን ሰከንድ ሃፍ በስማም ቃል የለኝም ለሞሮኮ ትችላላችሁ። ኦናሂ ዋታን አሜዚንግ ፐርፎርማንስ። አንድ አውትሳይድ ዘ ቦክስ፣ አንድ ደግሞ ብራሂም ዲያዝን የሰጠን ኳስ ከታችኋል። ትችላላችሁ ሞሮኮ ጥሩ ቦታ እንደምትደርሱ እና ያለን። ነገር ግን ቀጣይ ፍራንስ ናት። ይከብዳል። ይሄንን አካውንት ፎሎ ማድረግ እንዳረሱ ናቲኒኝ ይመቻችሁ። እንደዚህ እየቋጠርንላቸው ላይ ያሸንፉ ነው እንዴ? 3-0 ካናዳን ርምርም ሞሮኮይ እግር በቃ ቆልፈን ነው የቋጠርነው። ቆልፈን ማለት ነው። አንድ ያለችን እንዳይል ብሌን የምናያት የአፍሪካ ቲም ተስፋ የምንጥልባት ሞሮኮ ስለሆነች ማለት ነው። ይችላሉ። በቃ ፈርስት ሃፍ ኳስ ለቀቁላቸው ለካናዳዎች። እንደ ሌሎቹ የአፍሪካ ቲሞች ፈርስት ሃፍ የሚገርም ፐርፎርማንስ አሳይተው ሰከንድ ሃፍን አልተንቦጃቦቹ። ሰከንድ ሃፍ ላይ አባቴ ተቀየሩባቸው ልጆቹን እኮ ፈርስት ሃፍ እኮ ገደሏቸው እኮ ሰባብሮ ሊጥሏ እንዴ እንደዛ አይደለም ብለው ተቀየሩባቸው። ብራሂም ዲያዝ የአሲስት ጌታ አባቴ ቢሳካላቸው እኔ በቃ ዋንጫ ራሱ ቢበሉ ብዬ ከክርስቲያኖ ቀጥሎ ዋንጫ ቢያሳኩ ብዬ በቃ የምመኝላቸው ሞሮኮ ነው። ግን አባቴ ፈረንሳይ አያስነካህም እንጂ ቢያረግላቸው ደስ ይለኛል። ግባና አውጣው ደስ ብሎኛል። ኤክስፒሪየንስ ያላቸው ተጫዋቾች ሲኖር በዚህ መልኩ አሸንፈ አሳምነ ትወጣለ ማለት ነው። ከረፍት በፊት ተቀጠቀጡ፣ ተበልጠው ነበረ በፖዚሽን በእያንዳንዱ ነገር ግን ታግሰው ችለው ከረፍት በኋላ ያችን ቅጣት ምት በአግባቡ ተጠቀሙ። ሐኪሚና ኦናይ ተቀናጅተው ከዛ በኋላ አለቀ ጨዋታው። ራሳቸውን እየተከላከሉ በካውንተር አታክ በቃ ደጋገሙት። ይህን ጎል ይኸው 3 አስቆጠሩ። ማዝራዊ ምን አይነት ተጫዋች ነው? ኦናይ፣ ዲያዝ፣ ሐኪሚ ምን አይነት ተጫዋች። ኤክስፒሪየንስ ለዚህ ነው የሚጠቅመማል። እኔ አሁን ማዝራዊ ቀጣይ ዓመት ይሄ ለሀገሩ የሚጫወተውን ማዝራዊ በክለብ ማየት እፈልጋለሁ። ምን አይነት ተጫዋች ነው? ጨዋታው ሲያልቅ ቀጥታ ማዝራዊ ጋር ሂደው ነው ያቀፉት ሁሉም ተጫዋቾች ማለት ነው። ሞሮኮ አሁን ፓራጓይ መጣ ፈረንሳይ የምትሰማው ጉድ የላትም። የተቀናጀ ስብስብ ማለት ይቻላል። ሞሮኮ አሁን ላይ ማንም ይምጣ የሚያስተናግድ ቲም ነው። የተረጋጋ ረጋ ብሎ የሚጫወት ጎል ቢገባባቸውም አፍጥነው መጫወት የሚችሉ ካስቆጠሩም አረጋግተው በካውንተር አታክ መውጣት የሚችሉ ቲም ስለሆኑ በጣም አሜዚንግ ነው። አፍሪካን አንድ ደረጃ የአፍሪካን እግር ኳስ አንድ ደረጃ ከፍ ማድረግ የምትችል ብሔራዊ ቡድን ነች ሞሮኮ። አፍሪካ ማነው ሞሮኮ ሲባል የአፍሪካ ኢሜጅ ነው በሰዎች አይምሮ ውስጥ የሚመጣው። ስለዚህ we have to proud of ሞሮኮ። አሸንፋም ቀጣዩን ዙር ተቀላቅላም ደስታዋ ሙሉ ያልሆነላት ሞሮኮ እንግዲህ ዛሬ የምታዝንበት አንድ ክስተት ተፈጥሯል። ምንድነው ክስተቱ? እንግዲህ የምንመለከተው ነው። እናንተ ግን በቅድሚያ ሁላችሁም ቪዲዮን ላይክ እና ኮፒ ሊንክ በማድረግ ጀምሩት። ለምን ካላችሁም ቤተሰብ ይህን ሳምንት እንዳለ ገብታችሁ መመልከት ትችላላችሁ። ከ1000 በላይ ቪው የታየ ቪዲዮ የለም። ይህን ሳምንት እንዳለ የፖስትኩት ቪዲዮ ማለት ነው። በትንሹ ከ20 በላይ ቪዲዮ ፖስትቻለሁ። ከ1000 በላይ ቪዲዮ የታየ የለም። ስለዚህ የእናንተን ላይክ እና ኮፒ ሊንክ በደንብ ይፈልጋል ማለት ነው። ቤተሰብ ፎሎ ያደረጋችሁ ደግሞ ፎሎ እያደረጋችሁ ማለት ነው። ሞሮኮ እንግዲህ ዛሬ 3-0 በሆነ ውጤት ካናዳን በማሸነፍ ወደ ቀጣዩ ዙር መቀላቀል የቻለች ሲሆን በዚህ ጨዋታም እንግዲህ
አዘዲን ኡናሂ 2 ግቦችን ማስቆጠር ሲችል ሶፊያን ራሂሚ ደግሞ 3ኛዋን ግብ ማከል ችሏል። በዚህ ጨዋታ መሃል ግን የሞሮኮ ወሳኝ የፊት መስመር ተጫዋች ኢስማኤል ሳይባሪ በጉዳት ከሜዳ ወጥቷል። ይህም ምናልባት ከዓለም ዋንጫው ውጪ ሊያደርገው ይችላል። ይሄ ደግሞ ለሞሮኮች መጥፎ ዜና ነው ማለት ነው። እንግዲህ ምሽት 6 ሰዓት ላይ ፈረንሳይ ፓራጓይን የምትገጥም ይሆናል። ፓራጓይ እንግዲህ ጀርመንን ጥላ መምጣቷ ለዚህ ጨዋታ ተጠባቂ ቢያደርጋትም የፈረንሳይ የፊት መስመር ተጫዋቾች ደግሞ ለፓራጓይ ትልቅ ራስ ምታት እንደሚሆኑ ይጠበቃል። እንግዲህ በዚህ ጨዋታ ላይ የሁለቱ ብሔራዊ ቡድኖች አሸናፊ የሞሮኮን ብሔራዊ ቡድን የሚገጥም ይሆናል ማለት ነው። በቀጣይ እንግዲህ ሞሮኮ ከፈረንሳይ ግሩም ጨዋታ እንደምናይ ምንም ጥርጥር የለኝም። በደንብ ላይክ፣ ኮፒ ሊንክ፣ ሼር፣ ፎሎ ማድረግ እንዳይረሳ። የሞሮኮ ደጋፊዎች ደግሞ ኮሜንቱን አጠቅልቁት በስማቸውና በፎቶዋቸው ነው የምላችሁ። ግባ እናውጣው። የዓለም ዋንጫ እየተለየ ነው የምልህ ቤተሰብ። መልካም ምሽት።